ስለዚህ አሁን ምርጫው ይሄ ነው። ስለ አብ በሌላ በሶስተኛ መደብ አድርጎ ሲናገር ሌላ ከመሰለ እንግዳው የሰው ልጅ ብሎም በሶስተኛ መደብ አድርጎ ሲናገር ሌላ ነው ብለህ ሞክር። አብነቱን ለመንጠቅ ብቻ አይደለም መሄድ ያለብን። ይሄ ነው አያችሁ። በዲያብሎስ ልክ ሰዎች ወደቁ፣ ወደ ዲያብሎስ ልክ ወደቀ ዓለም፣ በዲያብሎስ ልክ ወደቀች። ስለ ኢየሱስ ባላት አረዳድ፣ ስለ ኢየሱስ ክርስቶስ ባላት ዕውቀት ወደ ዲያብሎስ ልክ ወደቀች፣ ወደ ዲያብሎስ ልክ ወረደች። ከዛ ማለፍ አልቻለችም። ስለዚህ መንፈስ ቅዱስ ይሰጣችኋል ብሎ ሲልህ ሌላ አካል ብለህ የጠበቅ ሰጪው ራሱ ይመጣብሃል። አብ ወልድን ቀደሰው ብሎ ስላለ አይ ቀደሰው ካለ ሌላ አካል ነው ብለህ ስትጠብቅ ራሴን የምቀድሰው እኔ ነኝ ብሎ ይመጣብሃል። ከአብ በስተቀር የሚስብ የለም ብሎ ያለ በቃ ሳቢው ሌላ ነው ብሏል። ይኸው አብ ከሳበው ብሏል፣ ከሳብኩኝ አላለም ብለህ ወደ ሌላ አድርገህ ስትሄድ ዲያብሎስ ሲጣል ሁሉን ወደ ራሴ የምስበው እኔ ነኝ ብሎ ይመጣብሃል። ስለዚህ ለሰው ልጅ በሚናገርበት ጊዜ በሌላ በሁለተኛ መደብ ወይም በሶስተኛ መደብ አድርጎ ሲናገር ስትሰማው ሌላ አካል እንዳልሆነ ሁሉ ስለ አብም በሁለተኛ መደብ ስለተናገረ ሌላ ብለህ እንዳትጠብቀው። እሰጣችኋል ማለት እሰጣችኋለሁ ይሆናል። ይስባችኋል ማለት እስባችኋለሁ ማለት ሆኖ ይመጣብሃል። ይቀድሰኛል የሚለው እቀድሳለሁ ራሴን ሆኖ ይመጣብሃል። ይገድሉትማል የሚለው እሞታለሁ ማለት ሆኖ ይመጣብሃል። ይነሳል ማለት እነሳለሁ ሆኖ ይመጣብሃል። ይመጣል ማለት እመጣለሁ ሆኖ ይመጣብሃል። ኢየሱስ ጋር እንደዚህ ነው የተቀመጠው። እሺ ዮሐንስ ወንጌል ምዕራፍ 17 ላይ እንሂድ። ዮሐንስ ወንጌል ምዕራፍ 17 ቁጥር 19 ላይ እንደዚህ ይላል፣ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ ይላል። ማን ነው የሚቀድሰው? እኔ ራሴን እቀድሳለሁ። እንዴ እዚህ ቦታ ላይ እኮ አብ የቀደሰውን ነው ያለው። አዎ ስለ ራሱ ነው የሚያወራ ያለ። እርሱ ብሎ እዛ ጋር ስለተናገረ ሌላ እንዳይመስልህ። የሰው ልጅ ይሞታል ስላለ በሶስተኛው ቀን ይነሳል ስላለ ስለ ራሱ ቢሆን ኖሮ እነሳለሁ ነው የሚለው ብለህ እንዳትታለል። ስለ ራሱ ቢሆን ኖሮ እሞታለሁ ማለት አለበት እንጂ ይሞታል ብለህ እንዳትታለል። በማቴዎስ ወንጌል ምዕራፍ 17 ላይ ማቴዎስ ወንጌል ምዕራፍ 17 የኢየሱስ ክርስቶስን አነጋገር በደንብ አድርገን ማጥናት መለማመድ ያስፈልጋል። በእኛ ሰፈር የቃላት አጠቃቀም ኢየሱስን ገድበን ወደ ዲያብሎስ ልክ መውረድ አንችልም። ይሄ ነው ትልቁ ችግር። በደንብ አድርጋችሁ አተኩራችሁ ዓለም ስለ ኢየሱስ ክርስቶስ የሳተበት ምክንያት ምንድን ነው ብላችሁ ብታስቡ፣ ለምንድን ነው በዲያብሎስ ልክ ኢየሱስ ክርስቶስን ወደ መገደብ ዓለም የሄደበት? ለምንድን ነው ኢየሱስ ክርስቶስ ከእግዚአብሔር ልጅነት ያለፈ ነገር ሰው ለምንድን ነው መታየት ያቃተው? ለምንድን ነው ያቃታቸው ብላችሁ ብታዩ የኢየሱስ ክርስቶስን የቋንቋ አነጋገሩን የኢየሱስን አያዩለትም። የኢየሱስን ወደኛ ለመገልበጥ በሚደረግ ምን ልበለው ድካም ውስጥ ነው ዓለም ያለችው። ማቴዎስ ወንጌል ምዕራፍ 17 ላይ እግዚአብሔር የተመሰገነ ይሁን ምን ይላል? ቁጥር 22 ላይ 17:22 በገሊላም ሲመላለሱ ኢየሱስ የሰው ልጅ በሰዎች አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሶስተኛውም ቀን ይነሳል አላቸው ይላል። እንዲህ ይገድሉኛል ለምን አይልም? ስለሌላ እያወራ ነው እንዴ? በሶስተኛውም ቀን እነሳለሁ ለምን አይልም? ይነሳል ነው የሚለው። በዚህ ልንሸወድ አንችልም። ኢየሱስ አንድ ራስ ብዙ ዘውዶች ነው። በየትኛው አንግል የተናገረ እንደሆነ ትኩረት ሰጠ መከታተል አለብህ። ይሄ አንድ ተራ ሰው አይደለም እዚህ ጋር የሚናገረው።
አንድ ተራ ሰው አይደለም፣ አንድ የለመድነው ሰው አይደለም። እዚህ ጋር የሚናገረው አንድ ራስ ብዙ ዘውዶች እየተናገረ ነው። አንድ ራስ ብዙ ዘውዶች። እረኛም ራሱ ነው፣ ጌታም ራሱ ነው፣ አምላክም ራሱ ነው፣ ሰውም ራሱ ነው። የሰውነት ቤተ መቅደስ ብትለውም ራሱ ነው። እግዚአብሔር የተመሰገነ ይሁን። በሰውነቱ በኩል ስትመጣ የሰውነት ቤተ መቅደስ ተብሏል። የእግዚአብሔር በግ ተብሏል። በሰውነቱ በኩል ስትመጣ የሰው ልጅ ተብሏል። በሰውነቱ በኩል ስትመጣ ወልድ ተብሏል። በሰውነቱ በኩል ስትመጣ የሕይወት እንጀራ ተብሏል። በሰውነቱ በኩል ስትመጣ ስጋ ሆነ ተብሏል። በሰውነቱ በኩል ስትመጣ ይሄ ሁሉ በሰውነቱ በኩል ይሄ ሁሉ ነው። በመለኮትነቱ በኩል ስትመጣ ደግሞ አምላክ ኃያል አምላክ ተብሏል። የዘላለም አባት ተብሏል። ጌታ አምላክ፣ ሁሉን የሚገዛ ጌታ አምላክ ተብሏል። ታላቅ አምላክ ተብሏል። አንድ ራስ ብዙ ዘውዶች ኢየሱስ። ዘውዱን ቆጥረህ አካል አታበዛ። ብዙ ዘውዶች ስላሉት ብዙ ራስ የሉትም። አንድ ራስ ብዙ ዘውዶች አሉት። እሱ አንድ ነው። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ይመስገን። ማቴዎስ ወንጌል ምዕራፍ 17 ላይ እዛው ሳልወጣ ከማቴዎስ 17 ሳለቅ ቁጥር 12 ላይ አንድ ጥቅስ ላንብብላችሁ። ቁጥር 12 ላይ ቁጥር 12 እንደዚህ ይላል፣ ወይም 11 እና 12 ኢየሱስ መልሶ ኤልያስማ አስቀድሞ ይመጣል፣ ሁሉንም ያቀናል። ነገር ግን እላቸዋለሁ ኤልያስ ከዚያ በፊት መጣ፣ የወደዱትንም አደረጉበት እንጂ አላወቁትም። እንዲሁም ደግሞ የሰው ልጅ ከእነርሱ መከራ ይቀበላል። መከራ ይቀበላል። እቀበላለሁ አይልም፣ ይቀበላል። በሶስተኛውም ቀን ይቀበላል። በጣም ይቅርታ፣ የሰው ልጅ ከእነርሱ መከራ ይቀበል ዘንድ አለው አላቸው። በዚያን ጊዜ ደቀ መዛሙርቱ ስለ መጥምቁ ስለ ዮሐንስ እንደነገራቸው አስተዋሉ ይላል። እግዚአብሔር የተመሰገነ። ኤልያስ ብሎ የተናገረው ስለ መጥምቁ ዮሐንስ እንደሆነ አስተዋሉ ይላል። የሰው ልጅ መከራ ይቀበል ዘንድ አለው። ይቀበል ዘንድ እቀበላለሁ አይልም፣ ልቀበል አይልም፣ ይቀበል ዘንድ ይላል። እንደዚህ ይጠቀማል ኢየሱስ። ግን ስለማን እያወራ ነው? ስለ ራሱ እያወራ ነው ነበር። ስለዚህ ስለ አብ ሲናገርና የሰው ልጅ ብሎ ሲናገር አያችሁ፣ በጣም ይገርመኛል። የእግዚአብሔርን ቃል በሳጠና በጣም በጥንቃቄ ግን ደግሞ መረዳት ለሚፈቅድ ማወቅ ለሚፈልግ ደግሞ ማስተማመኛ የሚሆኑ ነገሮችን ያስቀምጣል። አሁን ኢየሱስ ክርስቶስ እርሱ እያለ የሚናገረው ስለ አብ ብቻ ቢሆን ኖሮ ብላችሁ አስቡት። በቃ መንፈስ ቅዱስ ይሰጣቸዋል፣ ሌላ አጽናኝ ይሰጣቸዋል። አብ የሰውን ልጅ የእግዚአብሔር ልጅ አብ ይቀድሰዋል። ሌሎችንም አነብላቸው እንደዚህ ያለ ቤት ሌላ ስለሆነ እኮ ነው። መንፈስ ቅዱስ ሌላ አጽናኝ ይሰጣቸው ራሱን ይሰጥ ቢሆን ኖሮ እኮ ራሱ አብ ቢሆን ኖሮ ሌላ አጽናኝ እሰጣችኋለሁ ነው እንጂ ማለት ያለበት ይሰጣችኋል ሊል አይገባም እየተባለ ይቀጠል ነበር። ግን ምን አደረገ? ስለ አብ ብቻ ሳይሆን እንደዚህ አይነቱን አጠቃቀም የተጠቀመው የሰው ልጅ በሚለው መጣና ይህን አጠቃቀም አስቀመጠ። ስለዚህ አሁን ስለ አብ በሌላ አድርጎ በሶስተኛ መደብ አድርጎ ወይ በሁለተኛ መደብ አድርጎ ሲናገር ብናገኘው ሌላ አካል ነው ብለን እንዳንል የሰው ልጅ የሚለውንም አመጣው። ስለዚህ አሁን ምርጫው ይሄ ነው። ስለ አብ በሶስተኛ መደብ አድርጎ ሲናገር ሌላ ከመሰለህ እንግዳው የሰው ልጅ ብሎም በሶስተኛ መደብ አድርጎ ሲናገር ሌላ ነው ብለህ ሞክር። አብነቱን ለመንጠቅ ብቻ አይደለም መሄድ ያለብን። ይሄ ነው አያችሁ፣ በዲያብሎስ ልክ ሰዎች ወደቁ። ወደ ዲያብሎስ ልክ ወደቀ ዓለም፣ በዲያብሎስ ልክ ወደቀች። ስለ ኢየሱስ ባላት አረዳድ፣ ስለ ኢየሱስ ክርስቶስ ባላት እውቀት ወደ ዲያብሎስ ልክ ወደቀች፣ ወደ ዲያብሎስ ልክ ወረደች። ከዛ ማለፍ አልቻለችም። ይሄ ነገር እየገባችሁ ወገኖች
ኢየሱስ ክርስቶስ የሰው ልጅ ይመጣል ሲል እመጣለሁ ማለቱ እንደሆነ የገባችሁ። የሰው ልጅ ይሞታል ብሎ ሲል ይሞታል ቢልም ግን ስለ ራሱ እያወራ እንደሆነ የገባችሁ። የሰው ልጅ በሶስተኛው ቀን ይነሳል ሲል እነሳለሁ ማለቱ እንደሆነ የገባችሁ። ሌላ አጽናኝ አብ ይሰጣቸዋል ሲል ሰጪው ራሱ መሆኑ ስናቀው ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ እርሱ ይሰጥሽ ነበረ ብሎ ሲል ሰጪው ራሱ መሆኑ የገባችሁ። አብን ወልድን የሚቀድሰው አብ ነው ብሏችሁ እኔ ራሴን እቀድሳለሁ ማለቱ መሆኑ የገባችሁ። እግዚአብሔር ይርዳል። በምን ውለታ ይገለጻል ይሄ? ይህንን ከጥበበኞችና ከአስተዋዮች ሰውረህ ለነዚህ ለሕፃናቶች ስለገለጥክላቸው አመሰግናለሁ እኮ የሚያስብል ብዙ ምስጋና የሚያስቀርበን እግዚአብሔር ይመስገን። አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ እልፍ ጊዜ የኢየሱስ ብንሆን እድሜ ልካችን አይደለም። ሌላም ነገር በሌላ እድሜ ቢኖር ለዘላለም የኢየሱስ ብንሆን፣ ለዘላለም ብናመልከው፣ ለዘላለም ብናመሰግነው ይበቃል ወይ? እኛ እኮ የሆነ ቤተ እምነት ያገኘን ሰዎች አይደለንም እኮ። ዓለም በጠቅላላ በዚህ ጉዳይ ላይ እኮ አብዛኛው ተስማምቶ ቁጭ ብሏል። ይህንንም እኮ እንደ ትልቅ ነገር እኮ ነው የሚያው። እኛ ሁላችን አብዛኞቻችን እኮ ትልልቅም የሚባሉ እኮ እንትኖች እኮ እኛ እኮ በዲያብሎስ ልክ ነው ኢየሱስን ያወቀ ነው ብለው እኮ እንደ ትልቅ ቁም ነገር እኮ ያወራሉ። እሺ ተመልከቱ። አሁን እንትን የሚባለው ተቋም እኮ በዲያብሎስ ልክ ነው፣ በቃ የእግዚአብሔር ልጅ ነው ብሎ ነው ኢየሱስን የሚያምነው። እነንትናንም ተመልከቷቸው፣ እነሱም የእግዚአብሔር ልጅ ብቻ ነው የሚሉት እንደ ዲያብሎስ። እና ይሄ እንደ ፕራውድ ሆኖ በሚነገርበት ዓለም ኢየሱስን በዲያብሎስ ልክ ማወቅ እንደ ትልቅ ክብር በሚታይበት ዘመን ላይ እግዚአብሔር ለእኔና ለእናንተ ይህንን ስላበራ ይህንን ስለገለጠልን ኢየሱስ ክርስቶስን በመጽሐፍ ቅዱስ ልክ እንድናቀው እግዚአብሔር ስለረዳን በጣም እግዚአብሔርን ልናመሰግን ይገባናል እላለሁ። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ይባረክ። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ አንድ ሐሳብ ላንሳና የዛሬውን እዚህ ጋር ላብቃ። ጥያቄ ላላቸው ሰዎች ጥያቄ ለመስጠት ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ላይ ከ43 ጀምሮ ኢየሱስ መለሰ አላቸውም፣ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም አላቸው። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። ያየው እራሱ ቢሆን ኖሮ እኔ ከሳብኩት በቀር ወደ እኔ ሊመጣ የሚችል የለም ነው ማለት ያለበት። እዚህ ጋር ግን አብ ከሳበው ነው ያለው። ከሳብኩት አላለም። ከሳበው ሌላ ነው። አየህ፣ ሰዋሰው ይግባ እንጂ እንዴት ሰዋሰው አይገባችሁም? ስለ ራሱ ቢሆን ኖሮ እኮ እኔ ከሳብኩት ነው ማለት እንጂ ያለበት ከሳበው ለምን ይላል? ስለዚህ እሱ ስላልሆነ የሚስበው እሱ ስላልሆነ ከሳበው አለ። ኧረ አይደለም፣ ከሳበው ቢልም የምስበው እኔ ነኝ እያለን ነው ኢየሱስ። እልሃለሁ እኔ ለምን አንድ ራስ ብዙ ዘውዶችን ማመልከው እኔ አንድ ራስ ብዙ ዘውዶች። እግዚአብሔር የተመሰገነ ይሁን። ኢየሱስ አይኖቹ እንደ እሳት ነበልባል ናቸው፣ በራሱም ላይ ብዙ ዘውዶች አሉ። እግዚአብሔር የተመሰገነ ይሁን። አንድ ራስ ብዙ ዘውዶች፣ ያ ነው ኢየሱስ። ዮሐንስ ወንጌል ምዕራፍ 12 ላይ ስትሄድ ሳቢው ማን ሆኖ ይመጣልሃል? ራሱ ኢየሱስ ሆኖ ይመጣልሃል። ከአብ በስተቀር የሚስብ የለም ብሎ ዘግቶ ካበቃ በኋላ ኢየሱስ ማን መሆኑን እንድናውቅ ነው። ስለዚህ ከአብ በስተቀር ወደ እኔ የሚስብ የለም ብሎ ዘጋ። ዮሐንስ ወንጌል ምዕራፍ 12 ቁጥር 32 ላይ ምን አለ ኢየሱስ? አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። በጌታ በኢየሱስ ስም አሁንም የተጣለ ይሁን። አያችሁ፣ ዲያብሎስ ነው የምላችሁ። ለዚህ ሰው ላይ እንዳናነጣጠር
የዚህ ዓለም ገዥ ወደ ውጭ ይጣል፣ ዲያብሎስን ማለት ነው። እሱ ሲጣል የሚቀጥል ነገር አለ። በዲያብሎስ ልክ ስትሆን ግን በቃ ኢየሱስ እዛው ሁል ቀን ኢየሱስ ማለት ዲያብሎስ በነገረህ ልክ ይሆናል ማለት ነው። ልክ እንደ ቁም ነገር ኢየሱስ እግዚአብሔር ልጅ ነው፣ በቃ ሌላ አያልፍም። በቃ እሱን እንደ ዲያብሎስ የነገረህን ብቻ አምኖ መሄድ፣ ይሄ አሁን ቁም ነገር ነው። ይሄ እውቀት ነው። ይሄ ማስተዋል ነው። ይሄ መረዳት ነው። እንዴት ሰው በዲያብሎስ ልክ እውቀት ይዞ ያንን እንደ ትልቅ ነገር እንዴት ሊያወራ ይችላል? ኢየሱስ ክርስቶስን የእግዚአብሔር ልጅም እግዚአብሔርም የእግዚአብሔር ልጅም እግዚአብሔር አብም እግዚአብሔር ይመስገን። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ባለፉት ሳምንት አይተናል። በስጋ የተገለጠው ማን ነው ብለን አይተናል። እግዚአብሔር አብ ነው። ሕያው እግዚአብሔር ነው በስጋ የተገለጠው። ሕያው እግዚአብሔር ደግሞ መጽሐፍ ቅዱስ ለእግዚአብሔር አብ የሚጠቀምበት ቃል ነው። እነዚህ ምንም አይነት ማመቻመች የሌለው ጉዳይ። ዲያብሎስ ሲጣል ወደ ራሱ የሚስበው ራሱ ኢየሱስ ነው። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል፣ እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። ሳቢው ማን? እኔ ነኝ አለ። ስለዚህ አብ ከሳበው ብሎ ስላለ በሌላ መደብ ነውና የተናገረው፣ ስለ ራሱ አይደለም ብሎ የደመደመ ሰው ዮሐንስ ወንጌል ምዕራፍ 12 ላይ ሲደርስ ዋጋ የለውም ማለት ነው። ሌላ ሳቢ እንዳታመጣ፣ ከአብ በቀር ሳቢ የለም። ይሄ ምንም ሊገባ አይችልም። አብም ይስባል ወልድም ይስባል እያልክ እንዳትሄድ፣ የለም ከአብ ከሳበው በቀር ብሎ ዘግቷል። ዲያብሎስ ሲጣል ወደ ውጭ ሲጣል እግዚአብሔር የተመሰገነ ይሁን። እርሱ ከፍ ከፍ ሲል ሁሉን ወደ ራሱ የሚስበው እሱ ሆኖ ታገኛለህ። ስለዚህ መንፈስ ቅዱስ ይሰጣችኋል ብሎ ሲልህ ሌላ አካል ብለህ የጠበቅ ሰጪው ራሱ ይመጣብሃል። አብ ወልድን ቀደሰው ብሎ ስላለ አይ ቀደሰው ካለ ሌላ አካል ነው ብለህ ስትጠብቅ ራሴን የምቀድሰው እኔ ነኝ ብሎ ይመጣብሃል። ከአብ በስተቀር የሚስብ የለም ብሎ ያለ በቃ ሳቢው ሌላ ነው ብሏል። ይኸው አብ ከሳበው ብሏል። ከሳብኩኝ አላለም ብለህ ወደ ሌላ አድርገህ ስትሄድ ዲያብሎስ ሲጣል ሁሉን ወደ ራሴ የምስበው እኔ ነኝ ብሎ ይመጣብሃል። እግዚአብሔር የተመሰገነ ይሁን። ስለዚህ ለሰው ልጅ በሚናገርበት ጊዜ በሁለተኛ መደብ ወይም በሶስተኛ መደብ አድርጎ ሲናገር ስትሰማው ሌላ አካል እንዳልሆነ ሁሉ ስለ አብም በሁለተኛ መደብ ስለተናገረ ሌላ ብለህ እንዳትጠብቀው። ይሰጣችኋል ማለት እሰጣችኋለሁ ይሆናል። ይስባችኋል ማለት እስባችኋለሁ ማለት ሆኖ ይመጣብሃል። ይቀድሰኛል የሚለው እቀድሳለሁ ራሴን ሆኖ ይመጣብሃል። ይገድሉትማል የሚለው እሞታለሁ ማለቱ ሆኖ ይመጣብሃል። ይነሳል ማለት እነሳለሁ ሆኖ ይመጣብሃል። ይመጣል ማለት እመጣለሁ ሆኖ ይመጣብሃል። ኢየሱስ ጋር እንደዚህ ነው የተቀመጠው። ሲገድሉትማል ስላለ እስኪ ሌላ ነው የተገደለው ብለህ ሞክረህ አታውቅም። ዓለም ሞክረህ አታውቅም። ኢየሱስ እኮ ይገድሉትማል አለ እንጂ ይገድሉኛል አላለም። ስለዚህ ይገድሉትማል ካለ ሌላ ነው የሚሞተው ዓለም አላለችም እስከዛሬ። ይነሳል አለ እንጂ ይነሳለሁ አላለም። ስለዚህ እንደዚህ ይናገራል ስለ ራሱ ማለት ነው። እንደዚህ ስለ ራሱ በዚህ መልኩም መናገር የሚችል ኢየሱስ ይመለካል። ይህንን ኢየሱስ በቃላት ዝም ብሎ በቃላት ጨዋታ ብቻ ልንገልጸው አንችልም።